ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ወደ ቤቴ ተመልሻለሁ። አሌን ነበርኩኝ ማለት ነውና ወደ ቤቴ ተመለስኩኝ። ዛሬ ነው የተመለስኩኝ እና ደግሞ ለሚቀጥለው እሁድ ወይ ቅዳሜ ደግሞ አሌን እንገናኝ ሁላችንም ጥምቀት እንዳትቀሩ ማለት ነው። ሰምታችኋል? እና ሌላ ደግሞ ምን ማለት ፈልጋለሁ ዛሬ እንግዲህ በዛሬ ቪዲዮ መጥቻለሁ። መጀመሪያ ሰላም ናችሁ? ደህና ናችሁ አላችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። እንግዲህ አክስትየው መታለች፣ የሩታ አገስ መጣች። እንግዲህ ሁሉም እየመጣ ሩታ ላይ ነው የሚጫው፣ ሁሉም እየመጣ አፉን የሚከፍተው ሩታ ላይ ነው። ገባችሁ አይደለ? ከቤት ምታስወጪ ሻንጣ የሚባለው ምን የሚባለው ምንድነው ምናምን ሁሉም ተነስቶ ሩታ ላይ ሩታ ጥፋተኛ እንደሆነ ብቻ ሩታዬ ማለት እንደዚህ ዝንጥ ብለሽ አምሮብሽ ስትመጪ በቃ እኛ እንደዛ ነው የምንፈልገው ማለት ነው። እና እንግዲህ ይሄኛው ደግሞ ይሄ የሩታ ወንድም ነኝ ባይ ማለት ነው። የሩታ ወንድም እንዳልሆነ እናውቃለን። ነገር ግን አሁን ሰዓት ከሩታ ጎን ስላለ ብቻ እናመሰግናለን። እኔ አመሰግናለሁ። ነገር ግን አልወድህም። የሚገርም ነገር ማለት ነው። ሩታና አብርሃምን ስላለያየ እኔ እወድሃለሁ ወይም ደግሞ አክብራለሁ ማለት አይደለም። ሲቀጥል ደግሞ ሩታ ወደ ውጪ ልትሄድ ነው። ፕሮሰሱን ጨርሰዋልም ደግሞ ትወዷለች፣ ታከብሯለች። እሱም ይወዳታል፣ ያከብራታል። ተው እንጂ ከመቼ ጀምሮ እኔ ምለው ማለት ነው። አንተ ራሱ ማለት እያንዳንዱ ሁሉም በሩታ ዙሪያም ሆነ በአብርሃም ዙሪያ ያላችሁት ሁሉ ሩታን በሆነ በተልካሻ ነገር መግዛትን ትፈልጋላችሁ፣ ወይም ደግሞ በሆነ እቃ ሩታን ለመግዛት ነው የምትፈልጉት፣ ወይም ደግሞ የሆነ ማቴሪያል ነገር ሩታ እንደምትወድ ነው የምታረጉት ማለት ነው። ገባችሁ አይደለ? ስለዚህ ውጪ ስለሚወስታት ብቻ የምትወዱ አይደለም። ሩታ ከፈለገች ማለት ነው ውጪ ብቻ አይደለም፣ ኢትዮጵያ ውስጥም ምን የመሳሰሉ ወንዶች አሉ። ገባችሁ አይደለ? የእውነት ሩታ ከነሱ ጋር መስራት ብትፈልግ የእውነት ብታፈቅር ብትወድ እንደ አብርሃም ደግሞ ሌላ ወንዶችን እያመጣች ብትሰራ በየቀኑ መስራት ምችል ልጅ ናት። ይሄንን ሁላችንም እናውቃለን። እራሷም ታውቃለች። አብርሃምን በደም ጠንቅቆ ያውቃል። ገባችሁ አይደለ? ሩታ የእውነት ለምን እንደዛ አታረግም። ነገር ግን ይሄኛው ምን ይላል? አሁን ወደ ውጭ ልትሄድ ነው ምናምን። ከመቼው ጀምሮ በርገና አራት ሴት ትወደዋለች፣ ታከብረዋለች። ኧረ እባካችሁ የምታወሩት ነገርን እንትን በሉ እንጂ አራት ሴት ሊድሯት ነው የሚወስዷት። ልድሯት ነው ውጭ ሀገር የምትወስዷት ሩታን የምታስቧት እንደዛ። ውጭ መሄድ ከፈለገች ራሱ አትሄድም እንዴ? አትሄድም። የልክ ልክ ሰጣችኋት ነው እንደዚህ የሆነች ያለች ልጅ። አንተ ጋር ላወራ አይደለም የመጣሁት። አንተ እንዳለህም አላወኩም። ሲጀመር የመጣሁት ሰው ነው ከሱ ጋር ነው። ሞር ደግሞ ያስፈልጋል። አንተ ማስረዳት ያንተ ከሆነ ከህይወቷም እስከ መጨረሻ መውጣት ያለበት ሰው ነው። አሁን አንተ ሲጀመር አንተ አይደለም እንትን የምትለው። አሁንም እንደሆነ ታውቃላችሁ። በአብርሃም ህይወት ጫታሙ፣ በሩታ ህይወት ደግሞ ይሄ ቀጫጫው ናቸው። ገባችሁ አይደለ? የሆነ ፈላጭ ቆራጭ የሆኑት ገባችሁ አይደለ? የሩታንም ህይወት እኔ አውቃለሁ የሚለው ይሄ ነው። ያኛውም ደግሞ የአብርሃምን ህይወት እኔ አውቃለሁ የሚል ጫታሙ ነው እዛ ያለው ማለት ነው። እና ይሄ ሁለቱም ካጠገባችሁ ዞር ማድረግ አለባችሁ። ገባችሁ አይደለ? ይሄ አሁን ለሩታ በጣም በቃ እኔ እኮ ወንድም ሳይሆን ወንድም ነኝ ባይ። ዛሬ ደግሞ አይታችኋል። ነገ እመጣበታለሁ ሜሪ ቤት ምናምን ዩቲዩብ የከፈተችው ሩታ ናት። ነገር ግን የአብርሃም ጉሽማ ናት አጠገብ ላይ ቆማ ለሷ ኬክ እየቆረሰች የነበረው፣ ወይም ደግሞ አንድ ላይ እንትን ፕሮግራሙን ያዘጋጁት ማለት ነው። ገባችሁ አይደለ? ግን ሩታ ያልተገኘሽም ንገሪን፣ ለኛ ለእህቶችሽ ንገሪን ሳትዋሽ ማለት ነው። አትገኘሽም፣ ተገኝተሻል። ከህይወቴ ምናምን የሚባባልበት አጀንዳ የለም። ሲጀመር በዚህ ርዕስ ላይ እንደ አዲስ ማውራታችን ተገቢ አይደለም። እኔ ሀሳቤን በግልጽ ተናግሬ ነው ከእሱ ጋር ተስማምቼ ወደዚህ የመጣሁት አይደለም። እሱ ማምኖበት ነው ይህንን ነገር ያደረገው። ይህንን ነገር ደግሞ እናንተም በደንብ ታውቃላችሁ። አዲስ ነገር አይደለም። ይህንን ነገር ደግሞ እያወቃችሁ እንደ አዲስ ይህንን ነገር ተቀበይ፣ ይህንን ነገር አድርጊ ምናምን ማለት አንዳንዴ ማለት ለእኔም ስሜት ለማሰብ ሞክሩ። አይኖ እንደ ቤተሰብ ኧረ አያስቡም። ሩታ አያስቡም ለአንቺ ማለት ነው። ምንም አያስቡም። ሁሉም ይመጣሉ። አንቺ ጥፋተኛ፣ አንቺ ከቤት እንዳወጣሽ። አብርሃም ራሱ ዛሬ ባልሽ ራሱ ማለት ነው ያው ባልሽ ነው። እኛ ተለያየን ብትሉ ምን ብትሉ እኛ አናምንም። ሲጀመር እኔ አላምንም። ገባችሁ? መቼም አላምንምም። ገባችሁ አይደለ? ላምንምም አልችልም። አብርሃምና ሩታ ተለያዩ ስለተባለ አላምንም። ገባችሁ አይደለ? ግን የሩታን ስም በየቦታው እንትን አትበሉ። ገባችሁ አይደለ? የሆነ ሩታን ጥፋተኛ አታድርጉ፣ ሩታን ጨካኝ አታድርጉ። ገባችሁ? እዚህ ጋር አብርሃምና ሩታ ተስማምተው ነው የተለያዩት። አለቀ በቃ ደቀቀ። ራሱን ተስማምቶ ያመጣትም የሱን ጥያቄ አከበረች፣ መጣች፣ አለቀ። ሌላ ነገር እኮ የለም። አዲስ ነገር እኮ አይደለም ያደረገችው። ወይ ደግሞ በድንገት መጣ አብርሃም ከዚህ ቤት ውጣ እኔ ከነ ልጄ መኖር ፈልጋለሁ ብላ አይደለም። እንደውም እንደዛ ብታስወጣ እንኳን እሺ፣ እንደዚህ አይነት ቃላቶችን ለማውራት እንኳን ተገቢ ነው ብዬ አስባለሁ። ነገር ግን ራሱ ተስማምቶ ራሱ ለምኗት አምጥቶ ቤት አስገብቷት
ሰፕራይዝ አድርጓት ምናምን እራሱ ደግሞ መውጣት አለበት አይደል እንዴ? እወጣለሁ ስላለ ማለት ነው። ግን መልሳችሁ እሷን ደግሞ ጥፋተኛ እጅ አዙር ስታረጉ ጥሩ አይደለም። አይኑ አንቺም እንደ እህት እንደ ታላቅ ደክመሽ ለፍተሽ ሊሆን ይችላል። ግን ደግሞ የአንቺ ድካምና የአንቺ መልፋት የኔን ህይወት ትንሽ እንኳን ቀና ካላደረገው ቫልዩነስ ነው። ገባሽ? በቃ ደከምሽ፣ ያንንም ወደዚህ ሄድሽ፣ ወደዚህ ማመጣሽ፣ ወደዚህ ምሮጥሽ፣ ግን ምንም መፍትሄ ከሌለውና እኔ እናንተን ለማስደሰት ብዬ የማደርገው ነገር ራሴን የሚያሳጣኝ ከሆነ እኔን ስታጡ ትደሰታላችሁ እናንተ። አንደሰትም ብቻ ስለዚህ ተወጇለሽ እናቃለን። አንተ ዝም በል እስቲ፣ አንተ አፍን አትክፈት። አዎ ትወዷለች ሩታ፣ ሙትት ብላ ነው የምትወደው። ድሮ ምን ቂጧ ሲቃጠል ድረስ ነው የምትወደው ምናምን የሚባል ነገር አለ። አዎ እንደዛ ነው የሚዋደዱት። አብርሃምና ሩታ ቂጣቸው ሲቃጠል ድረስ ነው የሚዋደዱት። ገባችሁ አይደለ? ነገር ግን መሀል ላይ እየገባችሁ የምታማስሉት እናንተ ናችሁ። ገባችሁ? ሲቀጥል ደግሞ የሩታ አክስት ነኝ ባይ ራሱ ያንቺ ጎሮሮ ራሱ እንዴት ይሆናል? ልጅሽ እኮ ዩቲዩብ ይሰራል አይደል? እንደ ሩታና አብርሃም ትዳራቸው ከተስተካከለ የእናንተ ጎሮሮ ይዘጋል። ስለዚህ ጥሩ አይደለም። የሩታ አክስት ራሱ ማለት ነው በነፈሰበት እየሽ ነበረ ቡታጀራ ላይ። እናቅሻለን እኔ እናት፣ ያው ታለቂ ስለሆንሽ አከብርሻለሁ። ያው ምንም ማድረግ አልችልም። እንግዲህ ሚዲያ እስከመጣች ድረስ እናጥብሻለን። እያከበርኩሽ አጥብሻለሁ። እኛም ብለሽ አንዴ ማለት ነው። ግን አሁን የመጣሁት አንተን ላወራ አይደለም። ከሱ ጋር ላወራ አለው ገኒ እኛ አደረሩታ እኔ ካንተ ጋር ልጨቃጨቅ ነው ደረጃ ገኒ እኔ ለምን እንደዚህ እሺ፣ አንዴ ገኒ አንዴ ስሚኛ በእናትሽ ገኒ ይሄ ሁሉ ጊዜ እንደ ቀልድ አመት ላይ አልፈን ነው አይደል? ተጨቃጨቅን። እንደዚህ ግባ ውጣ፣ እሱ እንደዚህ ይሆናል፣ መጥቶ ቤት ይበጠብጣል። እሷም ቢያለች ይባል መጥቶ ሰላማን የሚነሳት ራሱ ነው። እሷ አይደለች የምትሄደው አይደል? ሁለተኛ ህይወቷ ላይ ምንም አያደርግም። አያስፈልግም። እኔ አንድ ነገር ህይወቷ ላይ ምንም አያደርግም። በሩታ ህይወት ምንም አያደርግም። አንተ ማን ቤት ነህና ነው ሲጀመር ማለት ስለ ሩታ ህይወትና ስለ አብርሃም ህይወት ልታወራም አችልም። ሲቀጥል ደግሞ በሩታ ህይወት ምንም አያደርግም የሚለው ቃላት ሲጀመር ሰርዘው ወደዛ ማለት ነው። ገባ አይደለ? ባለቤቷ እስከሆነ ድረስ ኦኬ፣ ምንም እስከሆነ ድረስ በህይወት ውስጥ ሩታም ህይወት ውስጥ አስፈላጊ ነው አብርሃም፣ በአብርሃምም ህይወት ደግሞ ሩታ አስፈላጊ ናት። ሶ እንደ እውነት እናውራ ከተባለ ማለት ነው። ገባችሁ አይደለ? አንደኛ መሀላቸው ላይ ልጅ አለ። ለልጃቸው ደግሞ በጣም አስፈላጊ ነው። ገባችሁ? የሁለቱም ህይወት ማለት ነው። ስለዚህ በህይወቷ ውስጥ ምንም አያደርግም የሚለው ተው። ገባ አይደለ? አንተ እንደዛ ልትሆን ትችላለህ። ነገር ግን የነሱን ትዳር የነሱን ህይወት የእውነት አንድ ላይ እንዲሆኑ ብትፈልጉ ኖሮ ከመጀመሪያው ሲጀመር አንድ ላይ ታደርጉ ነበረ። እስካሁንም የሌለ ውሸት እያመጣችሁ ልጅ ነው እያላችሁ የአብርሃምን ልጅ ምናምን ለሩታም እያቃጠራችሁ ምናምን ስንት አመት ይኸው አመት ሊሆን አመት አልሆነም እንዴ? ሆነ በቃ እንደዛ እየሆናችሁ ያላችሁት። ገባ አይደለ? ነገር ግን ሩታ የምትጠየቀው ላይ ሩታ ትመልስ ራሷ ማለት ነው። ገባ ደግሞ እዚህ ጋር ነው መስቀል የተነቀሰው ልበል እናንተ እዩት። እዚህ ጋር ማለት መስቀል ገባኝ ነገር ማለት ነው። አንቺ ሰላምሽን የሚነሳ ሰው አጠገብሽ ካለ ምንም ታረጊ ማስወገድ ካልቻልሽ እሱ መሸሽ በቃ ሰላም ትፈልጊ አይደለም። የእሷን ታዩ የእኛን ህይወት በጠበጠ ግን የእኛ ህይወት ተበጠበጠ፣ የእሷ ህይወት ተበጠበጠ። ቀጣይ ወደ እናንተ ይመጣል። ኧረ እባክህ ያንተ ህይወት መቼ ነው የተበጠበጠው? እባክህ ከዛ ደግሞ ለዚች ለገኒ ማለት ነው አክስቴ ይላታል። ሜላት ወንድማችን አይደለም አናቀህም እያለች እቺኛ ደግሞ አክስቴ ምናምን አክስታችሁ ነሽ አይደል? አዎ አውቃለሁ ትላለች ማለት ነው። በግድ ወንድም ሊሆን ይሄ ሰሞን ደግሞ በግድ ወንድም ሊሆን በግድ እንትን ሊሆን ነው የእናንተ ስራ ማለት ነው። ገባችሁ አይደለ? ነገር ግን ኢቭን ማለት ነው ይሄ ልጅ የሆነ እንዴት ልበላችሁ ህይወቱ ከሩታ ይልቅ የሱ ህይወት እንደተበጠበጠ ነው እየተናገረ ያለው። ገባችሁ አይደለ? ነገር ግን የሱ ህይወት ምንም አልተነካም። የሩታ ህይወት እንጂ የተሰቃየችው ሩታ፣ የተበሳጨችው ሩታ፣ ያለቀሰችው ሩታ፣ ብቻዋን ልጅ ይዛ ያለችው ሩታ፣ አርግዛ ወዲህ እያለች የነበረችው ሩታ። ቆይ የሩታ ቤተሰብ ብትሆኑ የአብርሃም ቤተሰብ አንተ ራሱ ወንድም ኮንክ ራሱ እሺ እንደ ወንድምም ልበልና አንተ ራሱ መቼ ነው የተሰቃያችሁት? በእናንተ ህይወት መቼ ነው አብርሃም እናንተን ያሰቃያችሁ ማለት ነው? መቼ? ሩታ ናት እንጂ የተሰቃየችው። ሲቀጥል ደግሞ እናንተን ራሱ ወዲህ እንደዚህ እርዱኝ ማትል ናት ሩታ። በራሷ ብቻዋን የምትሄድ ገባችሁ አይደለ? በአብርሃም ህይወት ስንት ሰው መጣ፣ ስንት ሰው መሃል ገባ። ሩታስ ብቻዋን ነች። እናንተ ይሄ ሁለት ወንድሟ ነኝ ብላችሁ መጣችሁ እናንተ ናችሁ እንግዲህ፣ ሌላ የለም። ነገር ግን ሩታ ብቻዋን ነው ህይወቷን እንትን እያለች የነበረችው። አብርሃም የሩታን ህይወት ብቻ ነው እንጂ ያበላሽው የእናንተን ህይወት አላበላሽም። እውነት እናውራ ከተባለ እንደው ማለት ነው
በእኛም የተበላ ፈልግም ነው። ስለዚህ እሱን አሁን ይኸውልህ አንቺ ቤት ወጥቶ ሲወጣ ግዳር ግን ከአንቺ ጋር መለየት አንተ እስኪ ዝም በል። የትዳር ጉዳይ ነው። ትዳር ነው እኮ ትዳር ደግሞ ሰላም ከሌለው ትዳር አይደለም። ልክ ቢያንስ ቤት አለ አይደል? መቼም ገፍተው አይዘሽም። ምንድነው ቤት አለ፣ አንድ ቤት ይግባና ይቀመጥ። የራሱ ኑሮ መኖር ይችላል። እኔም ኖሬ አንተ ልጅ ገና እሱን አላገኘሁትም። እና እሱን አላላከሽ ይሄን ያክል ዲግ አይጣመት ምንድነው? እኔ እሱን የሚልካኝ ለምንድን ነው? ገና እሱን ላገኘው ነው። ገና እሱን ላገኘው ነው እኔ ከዛ ነገ ደግሞ ሩታን አግኝቻት ነበረ እንደዚህ ብያን ነበረ። የእናንተ ህይወት ልክ እንደ ዛሬ ኤፍሬም እንደሰራ ማለት ነው። እንደዚህ ትባባላላችሁ። በቃ አሁን እኮ ሩታ እሱ ማረፍ አልቻለችም። እርግጠኛ ነኝ ገባችኋል። እንደዚህ አይነት ነገር ካልሰሩ ሲጀመር ምን ይሰራሉ? ነገር ግን ሩታና አብርሃም እዚህ ጋር አልተስማሙም፣ ተለያይተዋል። ኦኬ ድጋሚ ግን ጭምልቅ ያለ ህይወት ውስጥ ድጋሚ ተመልሳችሁ እንደዛው ኦኬ አንተም የራስን ህይወት ኑር እኔም የራስን ህይወት ኖራለሁ ብሎ የተለያዩ ልጆች ናቸው አይደል? እንደ 80 ቀደናል ብሎ የመጡ ልጆች ናቸው። ነገር ግን አንቺ መተሽ እዚህ ጋር አሁን ምክንያት ብዙ ሰው ይመጣል ገና ከዚህ በኋላ ማለት ነው። እርግጠኛ ነኝ። ገባችሁ አይደለ? ገና የሩታ የአብርሃም እህቶች ገና መቼ ሰሩ ቪዲዮ አልሰሩም አይደለ? ገና እነሱም ይመጣሉ። ከዛ ደግሞ አሁን ምንድነው ሩታ አንቺ ነሽ አብርሃም ነው ያስወጣሽው፣ አንቺ ነሽ እንደዚህ ያረግሽው እየለመነ ነበር። እሱ መኖር ይፈልጋል እዚህ ቤት ውስጥ አንድ ክፍል ስጪና እዚህ ይኑር እያሉ ይኸው ጨቅጨቅ በቃ። ገባችሁ አይደለ? ሩታ ግን ሌላ ወንድ የምታመጥ ሲጀምር ማምጣትም አትፈልግም። ደግሞ እንደዚህ ካልተሰራ ምን ይሆናል? በሩታ ቤት ደግሞ በየቀኑ ስለሚለቀቅ ደስ ብሎኛል። እንደዚህም እየመጣችሁ በሩታ ቤት ልቀቁ። እኔ ደስ ነው የሚለኝ። ነገም ደግሞ የአብርሃም እህቶች መጣችሁ እንደዚህ ደግሞ በሩታ ቤት ልቀቁ። አዎ ደስ ነው የሚለኝ። ነገር ግን ማለት ነው ነገም ደግሞ አሁን እሷ ደግሞ ሩታን ጠየቀች መጀመሪያ። ከዛ ደግሞ ከአብርሃም ጋር ይመጣሉ በሷ ቤት ማለት ነው፣ ወይም ደግሞ አብርሃም ቤት ይመጣሉ። ሌሎችም እንደዛ። ወይ ፈጣሪ ትዕግስቱን ስጠኝ። ምንድን ነው የምታገኙ? ምን ያደረገ የአቡሽ ሳይበቃኝ አይደለም። ቀጥታ አንቺ ጋር የመጣሁት አንቺን አውርቼሽ ከዛ እሱ ደግሞ ምን እንደሚል ባወራ ነው። እሱንም አገኘሽው አላገኘሽው ግን ይሄ እንደ አብርሃም ምን ይላል? አብርሃም ሩታ ጨካኝ ናት፣ ከቤት አስወጣችኝ፣ ማጣትም ማግኘትም ለምጃለሁኝ እና ውጪ እየኖርኩ ነው፣ አልጋ ቤት ይዤ እየኖርኩ ነው። ነገር ግን ልጄ የልጄ እናት ስለሆነች ያው ልጁን ነው የሚያስበልጠው ከሩታ። በዚህ አጋጣሚ እንድታቆልኝ ይፈልጋሉና ከሩታ ልጅ እንዳገኘ አላወቀም። ዝም ብሎ የሱ እንትን ማለት ነው የሱ ስሜት ማለት ነው። ገባችሁ አይደለ? ሩታ እንትን ውስጥ ገባና ማለት ነው። ከዛ እንትን ሆነና ከዛ በኋላ ማለት ነው ዝም ብሎ ሩታዬ ማለት ነው እንደ ሽንት ዝም ብላ ሸናችሁና ከዛ እሱ አሳደገ። አዎ ከዛ እንደ የአብርሃም ልጅ ሆነና ከዛ ልዑል ተወለደ። ገባችሁ? አዎ ልዑልን ፈጠረ፣ አብርሃም ፈጠረ። በቃ አብርሃም ፈጠረ እንበል እንጂ ሩታ መቼ ተሸከመች? 9 ወርም አልተሸከመችም። ገባችሁ አይደለ? ምንም አልተሰቃየችም። ምጥም አላየችም። ምጥም የለባትም። ዝም ብላ ነው እንደው ዝም ብላ ልጁ በቃ ሩታዬ ዝም ብላ እንትን ሰጣችሁ። ገባችሁ? አዎ እንደ ሩታ ከሩታ ጋር ሰው የተኛ አይመስልም እኮ ልጁ ስለ ልጁ ሲያስብ ማለት ነው። ሩታ ጋር ተኝቶ ምናምን ተደርጎ ልጁ ተፈጥሮ ልጁ እንደተወለደም አያቅም፣ እንደተጸነሰም አያቅም። ገባችሁ አይደለ? ሩታ ሆስፒታል ገብታም እንደወለደችም አያቅም። ገባችሁ አይደለ? በቃ ልጁን ነው በቃ በጣም እንትን የሚለው ማለት ነው። ልጄን ሳስበው ማጣትም ማግኘትም አለ በቃ። አሁን አብርሃም ምንድን ነው የሚያስበው ማለት ነው? ከቤት ስለወጣ በቃ ደሃ ሆኗል እና አጥቶ ምናምን ነው እሱ በሱ ቤት እንደዛ ነው እያሰበ ያለው እያወራለሁ። ገባችሁ አይደለ? ቡታጀራ ቤቱን ትቶ ቡታጀራ ያ ጊዜ ሁሉ አልጋ ተከራይቶ እየኖረ ደሃ ሆኖ ነበረ። ምንም ገንዘብ የለውም ምናምን ገንዘብ የለውም። መኪና ያለ ሰው እኮ ነው። 3 ሚሊዮን ወይ 4 ሚሊዮን የሚሸጥ መኪና ነው እኮ አይደል እንዴ? እንዴት ነው ሰው ግን 4 ሚሊዮንና እኔ የመዳን ቀሞች ግን 4 ሚሊዮንና 3 ሚሊዮን ብትኖሩ አገራችሁ አትገቡም? እውነት አውሩ እስቲ። ገባችሁ አይደል? አብርሃም ግን አሁን 4 ሚሊዮን ወይ 3 ሚሊዮን ኖሮ ደሃ ነው በቃ። እሱ ማጣትም ማግኘትም አለ እያለ እያወራ ነው ምስኪን የኔ አባት። እና ሩታ ደግሞ አልወለደችም ልጁን። ልጁ ደግሞ ዝም ብሎ የመጣ ነው የመሰለው። ልጄን እያሳደገችው ነው፣ ልጄ ከሷ ጋር ያለው ምናምን እያለ ነው። ወይ ምስኪን እኮ ነው አብርሃም። በጣም ነው ያሳዘነኝ። እኔማ እንደ ታላቅ እንደ እህት እንዳሳደግሽ ግን እኔ የማያስማማኝን ሀሳብ ተጭነሽኝ ልታስቀይሪኝ በፍጹም አትችይም። ገባሽ አይደል? አንቺን በማከብርሽ ልክ እንደ እህትም እንደ ታላቅም መስማት ባለብኝ ልክ ትዝ ካላችሁ ማለት ነው እቺ አክስት የአብርሃም አክስት ናት ተብላ ነበረ አንድ ጊዜ። ትዝ ካላችሁ የሩታ እናት ናት ያለችው እሱም ማለት ነው። ነገር ግን ስትመስለው ደግሞ የሩታን ቤተሰብ ነው የምትመስለው። ፊቷን ካያችሁ ማለት ነው በደንብ ይዋት የሩታን ቤተሰብ ነው የምትመስለው። ነገር ግን የቡታጀራ ውሸት መቼ ያልቃል? ገና ብዙ ነገር አለ እኮ ውሸት። ገባችሁ አይደለ? ይሄ ራሱ እውነት ላይሆን ይችላል። አክስትም ላትሆን ትችላለች። የማን ወይ ደግሞ
አክስት ሳትሆን ብቻ የሆነ አጎት ሚስትም ልትሆን ትችላለች። ብቻ የሆነ ነገር ትሆናለች። የቡታጅራ ውሸት እኮ በጣም ብዙ ውሸት ነው ያለው እናንተ፣ በጣም ብዙ ውሸት። የምሬን ነው። በየቤቱ እየሄዳችሁ እየመዘገባችሁ ራሱ አጨርሱም ይመስለኛል። እንደዛ ነው እንዴ? ሰው ግን እንዴት ነው በውሸት ግን ሲያረጁ የሆነ ነገር አንሰማም? ፍንጭ ምናምን እንሰማለና ውሸታችሁን እንዳለ እንሰማለን። አሁን ግማሹ አልቋል ውሸት። የምሬን ነው እኮ ሰማሻለሁ፣ አከብርሻለሁ፣ እታዘዝሻለሁ። ነገር ግን ህይወቴ ውስጥ ችግር እንደሚፈጥር እያወቅኩኝ ግን ያኔ ልጄ ሳይወለድ በፊት ከኔ ብዙ ረጅም ርቀት ተጉዞ የራሱን ነገር እየኖረ ያለ ሰው ነው። እኔ ደግሞ ገና አሁን ነው መኖር የጀመርኩት፣ የራሴን ላይፍ መኖር የጀመርኩት ገና አሁን ነው ሀብዬ። ስለዚህ ሩታን አትጨቅጭቁ። አሁን ሩታ ጥፋተኛ እንደሆነች እየመጣችሁላችሁ ሩታን አትጨቅጭቁ። አብርሃም የራሱ ህይወት ጀምሯል፣ አለቀ። ውሽሚት አለች። ነገር ግን አብርሃም ፍቅሯን አልተቀበለም እንጂ ያው ቀስ በቀስ ይቀበላል ብዬ አስባለሁ። ቀስ በቀስ ትላንትና ምሳ በልቶ የለ ከምሳ ወደ ራት ነው። ገባችሁ አይደለ? ከራት ወደ መኝታ ቤት ነው፣ ከመኝታ ቤት ወደ ልጅ ነው። እንደዛ ነው። ገባችሁ? ቤተሰብ ደህና ደሩልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።